ጤና ይስጥልን የተከበራችሁ የህብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግላን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጥቃትና መስመራዊ መኮንኖቹ መደምሰስ፣ ጥቃትና አዲስ መፈናቀል፣ በወልቃይት ጉዳይ ኮሚቴው ማስጠንቀቂያ፣ ፖለቲካ እስረኞቹና የካንጋሮ ችሎት፣ በአማራ ጉዳይ ለእስራኤል ውጭ ጉዳይ አገዛዙና ድርድር፣ የከንቲባው አባት፣ ጨካኙ ሐኪም የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 102ኛ ኮር አካል የሆኑት ኮሎኔል ታደሰ ሙሉነ ብርጌድ መራዊ ከተማ ላይ ጥቃት ሰንዝሮ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ጥቅምት 27 ቀን 2018 ይፋ ባደረገው መረጃ በተናጠል የከተማ ኦፕሬሽን በጠላት ምሽግ ላይ ከባድ ጥቃት በመሰንዘር 12 የስርዓቱ ወንበር ጠባቂ ሚሊሻና አድማ ብተና በመደምሰስ ከ20 በላይ ከባድና ቀላል የመቁሰል አደጋ እንዲደርስባቸው ያደረገው ኦፕሬሽን እንደነበር የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ አስታውቋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ረቡዕ ገበያ ላይ ያደረገውን ከበባና ማጥቃት ተከትሎ የጠላት መኮንኖችን ጭምር መደምሰሱን አስታወቀ። መራዊ ከተማ በመግባት በሰራው ወታደራዊ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ረቡዕ ገበያ ላይ ባደረገው የከበባ የማጥቃት እርምጃ በርካታ የጠላት መኮንኖች መደምሰሱን ዛሬ ጥቅምት 27 ቀን 2018 ይፋ ባደረገው መረጃ አስታውቋል። የቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጻዩ ከተደመሰሱት መኮንኖች መካከል ሻምበል ፋንታውን የ32ኛ ክፍለ ጦር 2ኛ ሬጂመንት አዛዥ፣ መቶ አለቃ ተሾመ የፋይናንስ ኃላፊ፣ መቶ አለቃ አልማው የህክምና ኃላፊ፣ 50 አለቃ ኮንሶ የሬጂመንት ዘመቻና ሌሎችም በስም ያልጠቀሱ መኮንኖች መደምሰሳቸውን ጠቅሷል። ከዚህ በተጨማሪ አንድ ኦራል ከነሙሉ ሰራዊትና ሎጂስቲኩ፣ አንድ ሲኖትራክ ከነሙሉ ሎጂስቲኩ ሙሉ ለሙሉ በፋኖ ጥቃት መውደሙን ጠቅሶ በትላንትናው ዕለት በተመሳሳይ የአማኑኤልና የደንበጫ ውጊያ ከፍተኛ ምት የደረሰበት ጠላት ዛሬ በበርካታ ተሽከርካሪዎች ሙትና ቁስለኞችን በማጀብ ደጀን ከተማ ላይ ማራገፉን የከበባ ድምሰሳው ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ቴዎድሮስ ዕዝ የ102ኛ ኮር አካል የሆነው ኮሎኔል ታደሰ ሙሉነ ብርጌድ መራዊ ከተማ ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱንም አስታውቋል። የስርዓቱን አጣብቂኝ ውስጥ መግባት የተገነዘበው 11 ያገዛዙ ስልጣን አስጠባቂ አባላት ፋኖን መቀላቀላቸውን ጭምር ጠቅሶ ከነዚሁ 9 ሚሊሻ 2 የአገዛዙ ስልጣን አስጠባቂ ወታደሮች መሆናቸው ተገልጿል። 8 ክላሽ፣ 1 አብራራው፣ 2 ቦምብ፣ 300 የክላሽ ተተኳሽ፣ 8 የወገብ ትጥቅ በመያዝ 201ኛ ኮርን መቀላቀላቸውን ይኸው መረጃ አስታውቋል። በኦፕሬሽኑ የተሳተፉት የኮሎኔል ታደሰ ሙሉነ ብርጌድ ሻምበል መማር ጌትነት ሻለቃ አባላት መራዊ ከተማ ላይ የመሸገው አገዛዙ ስልጣን አስጠባቂ ኃይል ላይ የሰነዘሩትን ጥቃት ተከትሎ የመከላከያ ጦር የአካባቢው ጦር አዛዥ ለጥቂት ማምለጥ መቻሉን፣ የብልጽግና ወዳደር ካድሬዎችም ጥቃቱን ተከትሎ ከተማውን ጥሎ ለመፈርጠጥ መጋደዳቸውን የኮሎኔል ታደሰ ሙሉነ ብርጌድ በበኩሉ ባወጣው ተጨማሪ መረጃ ገልጿል። የፋኖን ድንገተኛ ጥቃት መሰረት ማድረግ የአገዛዙ ኃይሎች ከፍተኛ ድንጋጤና መረበሽ ውስጥ መግባታቸውንም ጭምር ገልጿል። ይህ በእንዲህ እንዳለ ከወታደራዊ እንቅስቃሴ ጎን ለጎን የማደራጀት ስራዎች ተጠናክረው መቀጠላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 24ኛ ክፍለ ጦሩን ማደራጀቱን ዛሬ ጥቅምት 27 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ዘመኑን የዋጀ አደረጃጀት እያዋቀረ የሚገኘው ድርጅቱ በተከታታይ በመገምገምና በማጤን ለቀጣይ ትግል ምዕራፍ በሚመጥን መልኩ 24ኛ ክፍለ ጦርን አደራጅቶ ለግዳጅ ዝግጁ መሆኑን አስታውቋል። በቀጠና የሚንቀሳቀሰው 206ኛ ኮር ተደራጅቶ ተጠናቆ ለግዳጅ ዝግጁ መሆኑንም ጭምር ያስታወሰው መረጃ ቴዎድሮስ ዕዝ 77ኛ ክፍለ ጦርን መደራጀቱን አስታውቋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በ50 አለቃ ታደሰ ልንገረ በአርበኛ ግሩም ምሳሌ ከኮሩ አመራሮች ጋር በአስተባባሪነት ምስረታው ተጠናቆ የኮር አመራሩ የክፍለ ጦር አመራር አባላትና በክፍለ ጦሩ ስር ያሉ ውህድ ሻለቆች ቀጣዩን ድርጅታዊ ተልዕኮ ከመሪዎቻቸው በመቀበል የተሳካ የክፍለ ጦር አደረጃጀት መፈጸሙን ባወጣው ተጨማሪ መረጃ አስታውቋል። በቀጠናው በትላንትናው ዕለት በማቻከል አማኑኤል ቅዳም፣ በአዲስ ቅዳም፣ በደንበጫ ዋድ የቴዎድሮስ ዕዝ በጠላት ላይ የሰነዘረውን ጥቃት ተከትሎ ከፍተኛ ወታደራዊ ድል መቀዳጀቱን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ በአዲሱ ዓመትም በርከት ያለ ኃይል ከተለያዩ የአገሪቱ አካባቢዎች ወደ አማራ ክልል በማስገባት
ህወሓት ወታደራዊ በላይነት ለማግኘት ያደረገው ሙከራ እየከሸፈ ሲሆን ተጨማሪ ጥቃት በአየር ጭምር እንከፍታለን በሚል የተወሰኑ ወታደሮችን ከክልሉ ለማስወጣት እቅድ ማውጣቱና በሁሉም አቅጣጫ የሚገኙ የፋኖ አደረጃጀቶች የአማራን ህዝብ ለመውጋት የወጣው ኃይል ለአማራ እጁን እስካልሰጠ ድረስ ትጥቁን ይዞ እንዳይወጣ ተገቢውን ጥንቃቄ እንዲያደርጉ ለአገዛዙ መከላከያ መረጃ የቀረበ ወገኖች ከወዲሁ ማስጠንቀቅ ጀምረዋል። እርምጃው ትላንት በአፋር ክልል ህወሓት የሚቆጣጠረው የትግራይ ኃይል በአብይ አህመድ ድጋፍ ከሚደረግለት የትግራይ ሰላም ታጣቂ ኃይል ከተባለው ጋር ያደረገውን ውጊያ ተከትሎ የውጊያው አድማስ ከመስፋቱ በፊት በአማራ ህዝብ ላይ ጦርነት ለመክፈት በርከት ያለ ሀገሪቱን ሰራዊት ያስገባው ኃይል የተወሰነውን ሊስብ ይችላል የሚሉ አስተያየቶችም ተከትለው ቀርበዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪው 7ኛው ጠቅላይ ምርጫም ተአማኒነትም አደጋ ላይ ይጥላል ያላቸውን በስራ ላይ ያሉ የምርጫ ህጎች እንዲሻሻሉና የጸጥታ ችግሮችም እንዲፈቱ ሲል ለመንግስትና ለሚመለከታቸው ተቋማት ጥሪ ያቀረበ። ምክር ቤቱ በጥቅምት 25 2018 ለህዝብ ተወካዮች ምክር ቤት ለምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት በጻፈው ደብዳቤ የሀገራችን አሁናዊ ተጨባጭም የሰላም የደህንነትና የጸጥታ ሁኔታ ፖለቲካም ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ሲል ስጋቱን ገልጿል። ይህም በቀጣይ የሚካሄደውን 7ኛው ጠቅላላ ምርጫና የአካባቢ ምርጫዎችን ነጻ ፍትሃዊና ዲሞክራሲያዊ እንዳይሆኑ ያደርጋልም ሲል አስጠንቅቋል። መግለጫው ሲቀጥልም ቀጣዩ አገራዊ ምርጫ እስካሁን በአገራችን ከተካሄዱ ጠቅላላ ምርጫዎች በተሻለ ሁኔታ ነጻ ፍትሃዊ ሰላማዊና ዲሞክራሲያዊ እንዲሆን የምርጫው ሂደትም ሆነ ውጤቱ በሁሉም ባለድርሻ አካላትም በፖለቲካ ፓርቲዎች በመራጩ በታዛቢዎችና በሌሎችም ተቀባይነት ያለው እንዲሆን የጋራ ምክር ቤቱ ከፍተኛ ጥረት በማድረግ ላይ እንደሚገኝም ገልጿል። ምክር ቤቱ ምርጫው ነጻ ፍትሃዊና ዲሞክራሲያዊ ይሆን ዘንድ የህግና የአሰራር ማሻሻያዎች የሚያስፈልጋቸው 4 ዋና ዋና ጉዳዮች በዝርዝር ያስቀመጠ ሲሆን እነሱም የእጩዎች የድጋፍ ፊርማ ማሰባሰብ፣ ከመንግስት የሚሰጥ የፋይናንስ ድጋፍ፣ የምርጫ ስርዓት ለውጥና የምርጫ ጊዜ ሰሌዳ የህግና የአሰራር ማሻሻያ መሆናቸውን አስታውቋል። የእጩዎችን የድጋፍ ፊርማ በማሰባሰብ በተመለከተ በነባሩ የምርጫ አዋጅ መሰረት ብዙ ቁጥር ያላቸው የድጋፍ ፊርማዎችን ማሰባሰብ በወቅታዊ የሰላምና የደህንነት ሁኔታ ሊከናወን እንደማይችልም ስጋቱን ገልጿል። መንግስታዊ የፋይናንስ ድጎማን በተመለከተ መንግስት ለፖለቲካ ፓርቲዎች በሚሰጠው የገንዘብ ድጋፍ ላይ ያሉ ገደቦችም እንዲሰረዝም ጥሪ ያቀረበ ሲሆን የፖለቲካ ፓርቲ የአባላት መዋጮ ቢያንስ 20% ከሆነ አባላት መሰባሰቡም ካልተረጋገጠ በስተቀር ከመንግስትም የፋይናንስ ድጋፍ ማግኘትም እንደማይቻል የተደነገገው ድንጋጌ አሁን ካለንበትም ተጨባጭም የኢትዮጵያ ሁኔታ ጋር አብሮ ማስኬድም አይቻልም ሲል አስቧል። የምርጫ ጊዜ ሰሌዳን በተመለከተም ፓርቲዎች ለመዘጋጀትም ጥምረት ለመመስረት በቂ ጊዜ የሚሰጥ የጊዜ ሰሌዳ እንዲዘጋጅላቸው ብሔራዊ ምርጫ ቦርድን እየጠየቀ ሲሆን በአሁኑ አዋጅ መሰረት ለምርጫ መጣመር የሚሹ የፖለቲካ ፓርቲዎች የምርጫ ጊዜ ሰሌዳ ይፋ ከመሆኑ 2 ወር አስቀድሞ ለቦርዱ ማሳወቅ እንዳለባቸው የሚደነገግ ሲሆን በዚህ መሰረት ለምርጫ መጣመር የሚፈልጉ የፖለቲካ ፓርቲዎች በተጠቀሰው ጊዜ ገደብ ውስጥ ጥምረት ቅንጅት መመስረት ለቦርዱ ማሳወቅም ይጠበቅባቸዋልም ብለዋል። በመቄት ወረዳ ገራግር እየተባለ በሚጠራ ቦታ ላይ ዛሬ በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ የደጋው መብረቅ ኮር አንሻ ክፍለ ጦር ክንዱ አሻግሬ ሻለቃ ድንገተኛ ጥቃት ሰንዝራ ድል መቀዳጀቷ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር ክንዱ አሻግሬ ሻለቃ በዛሬው ዕለት ከጠላት ጋር በመቄት ወረዳ ገራግር እየተባለ በሚጠራ ቦታ ላይ ዛሬ ጥቅምት 27 ቀን 2018 ዓ.ም ጥቃት በመሰንዘር ጠላትን ና ቁስለኛ ማድረጓን ገለጸ። የአብይ አገዛዝ ስልጣን አስጠባቂ ወራሪና አብረውት የተሰለፉ ባንዳዎች 4 ዲሽቃና ሞርታር ጭምር ያለበት ቡድን አዋቅሮ በአንዳው ውጊያ ያካሄደ ቢሆንም በአንድ ሻለቃ ፋኖች የተቀናጀ ጥቃት ጠላት የተደመሰሱበትን ጭምር ሳያነሳ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን አስታውቋል። ለተከታታይ ሳምንት በደጋው መብረቅ ኮር የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትና አብረውት የተሰለፉት ላይ የተሰነዘረ ያለውን ጥቃት ተከትሎ የፋኖን ጥቃት መቋቋም ያቃተው ኃይል በያውደ ውጊያው እየተበታተነ ከሚፈረጥጠው ሰራዊት ባሻገር በርካታው በወጣበት መቅረቱም ተገልጿል። በዚያው ውጊያም ከ10 በላይ የአገዛዙ ስልጣን አስጠባቂ ወራሪዎችና አብረዋቸው የተሰለፉ ሲደመሰሱ ከ15 በላይ መቁሰላቸውንም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የምኒልክ ዕዝ የደጋው መብረቅ ኮር የሚዲያ ክፍል ዛሬ ጥቅምት 27 ቀን 2018 ባወጣው መረጃ ገልጿል። ይበንዲ እንዳለ የደጋው መብረቅ ኮር አሃዶች ምልምል ፋኖችን እያሰለጠኑ ማስመረቅ አጠናክረው መቀጠላቸውንም
ተጨማሪ ገልጿል። በቅርቡ የተደራጀው ደጋው መብረቅ ኮር ሁሉም አሃዶች ምልምል ፋኖችን በእግረኛና በልዩ ኮማንዶ ደረጃ እያሰለጠኑ እያስመረቁ ሲሆን ዛሬ ጥቅምት 27 ቀን 2018 ዓ.ም ደጀን ክፍለ ጦር ለወራቶች የሰለጠኑ ለልዩ ተልዕኮ የሚውሉ የፋኖ ኮማንዶዎችን ማስመረቁንም ገልጿል። ምኒልክ ስልጠና መምሪያ ስልጠናውን በቀላል ወጪ ነገር ግን የካበተ ልምድ ባላቸው አሰልጣኞች የሰጠ የከፍተኛ እውቀትና ስነ ምግባር ባለቤት እያደረገ ለሁሉና ትግሉ እያቀረበ እንደሚገኝ ይኸው መረጃ ገልጿል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ንጉስ ሚካኤል አሊኮርስ ነጻ ባወጣቸው አካባቢዎች የሲቪል አስተዳደር መዋቅር እየዘረጋ መሆኑን አስታውቋል። የምኒልክ ምክትል ሰብሳቢና የፖለቲካ ጽህፈት ቤት ኃላፊ አርበኛ ሄኖክ አዲሴ ከአደረጃጀት መምሪያ ኃላፊው ከአርበኛ አበበቀ ጋር በመመካከር የሲቪል መዋቅር ስራው በቅንጅት እንዲሰራ በመወሰን ነጻ በወጡ ቀጠናዎች ውስጥ የሚኖረውን ህዝብ የፖለቲካ ንቃተ ህሊና ለማሳደግ የግንዛቤ ማስጨበጫ መድረኮችን የዞ የፖለቲካ ክንፍ ሲሰራ የአደረጃጀት ክንፉ ደግሞ የየቀበሌዎቹን ሊቃነ መናብርት የጸጥታና የአስተዳደር ዘርፍ እንዲሁም የማህበራዊ ሸንጎ መዋቅር የመዘርጋት ስራ መስራቱንም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ጥቅምት 27 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። እዙ ከዘመቻ አደማሊ በኋላም በርከት ያሉ ነጻ የወጡ አካባቢዎችን በተመሳሳይ መዋቅር በመዘርጋት ህዝቡ ራሱን በራሱ የሚያስተዳድርበትን ስራ መስራቱን ሲገልጽ መቆየቱ አይዘነጋም። ከህዝባዊ አደረጃጀቶች ጎን ለጎን የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ንጉስ ሚካኤል ኮር ስር የሚገኙ ክፍለ ጦሮች ወታደራዊ መመሪያውን መሰረት በማድረግ በአዲስ መልኩ የማደራጀት ስራ እየተሰራ መሆኑንም እዙ ባወጣው ተጨማሪ መረጃ አስታውቋል። በምዕራብ ወሎ ግንባር ለጋምቦና ከለላ ወረዳ ውስጥ ይንቀሳቀሱ የነበሩ ሁለት ክፍለ ጦሮች ሸዋንግዛው ካሳ ክፍለ ጦርና ሳጅን አደማሊ አባናደው ክፍለ ጦር ወደ አንድ እንዲመጡ በማድረግ ሰራዊታቸው ተፈውዞ በሶስት ሻለቃዎች የተዋቀረ አዲስ ውድ ክፍለ ጦር የተመሰረተ ሲሆን ስያሜውም የስመጥሩ ጀግና ማስታወሻ እንዲሆን በሚል ሳጅን አደማሊ አባናደው ተብሎ እንዲጠራ ሰራዊቱ በሙሉ ድምጽ መወሰኑም ተገልጿል። ክፍለ ጦሩ የተዋቀረባቸው ሻለቃዎች ስያሜው በትግሉ ሂደት የተለየ ጦር ሜዳ ጀብዱ ፈጽመው በተሰዉ ጓዶች ስም እንዲሆን የተደረገ ሲሆን በዚህም መሰረት አንደኛ ሻለቃ ሸዋንግዛው ሻለቃ ሲባል ለሻለቃ ሁለት ደግሞ እድሪስ ተሾመ ሻለቃ የሚል ስያሜ መሰጠቱን በብስቁልሉ ኦፕሬሽን ጠላትን አንቀጥቅጦ በርካቶችን ደምስሶ በስተመጨረሻ ጥይት ሲያልቅበት ትጥቄ ጠላት እጅ አይገባም ብሎ ብሬኑን ድንጋይ ላይ ከስክሶ በክብርና በጀግነት በተሰዋው በአርበኛ አህመድ አቀስታ ስም ሶስተኛ ሻለቃ መሰየሙንም በሪፎርሙ መሰረት የሻለቃዎቹ አዛዦችና አመራሮችን ጭምር በስም በመዘርዘር ይኸው መረጃ ይፋ አድርጓል። የህዝባዊ ወያኔ ሓርነትም ህወሓትም ታጣቂ ኃይሎች በከባድ የጦር መሳሪያ በታገዘም ጥቃት ሰነዘሩብኝ 6 መንደሮችን በኃይል ተቆጣጠሩም ሲል የአፋር ክልል አስታወቀ። ክልሉ ባወጣው መግለጫ ባለፈው ማክሰኞ ምሽት ላይ በሞርታርና በጸረ አውሮፕላን ወይም ዙ 23 የታገዘ ያለው የህወሓት ታጣቂ ቡድን የአፋር ክልልን ጥሰው በመግባትም በተለይ በዞን 2 የሚገኙትን ቶንሳም፣ ዋሪያም፣ ሜልኪ የተባሉ ቀበሌዎችን ጥይት በመተኮስም በአርብቶ አደሮች ላይ ጥቃት ሰንዝረዋልም ብለዋል። የህወሓት ታጣቂ ኃይል የፕሪቶሪያው የሰላም ስምምነትን በመጣስም በከባድ የጦር መሳሪያ በመታገዝም በአፋር ሲቪሊያኖች ላይ ጥቃትም ሰንዝሯል ያለው የክልሉ መንግስት የአፋር የአገር ሽማግሌዎች የህወሓት ታጣቂዎችን ወደ ክልሉ ዘልቀው እንዳይገቡ በሰላማዊ መንገድም ክልሉ ለቀው እንዲወጡ ለማግባባት ያደረጉት ጥረት ሳይሳካም በተቃራኒው ጥቃት ማድረሳቸውን ቀጥሏልም ብለዋል። የአፋር ክልል ባወጣው መግለጫም ዙሪያ የፌደራል መንግስቱ የትግራይ ክልል ጊዜያዊ አስተዳደር ወይም ህወሓትም እስከ አሁን ድረስም የሰጡትም አስተያየትም የለም። የትግራይ ጊዜያዊ አስተዳደርም ሆነም ህወሓት በፌደራል መንግስቱ ይታገዛል ያሉትም የነጻ መሬትም ብሎ የሚጠራው የትግራይ ታጣቂ ቡድን በአፋር ክልል ይንቀሳቀሳል በማለትም በተደጋጋሚ ጊዜያትም ወንጀላቸው አይዘነጋም። ከትግራይ ክልል አልፎ የአማራና የአፋር ክልሎችን የእልቂት አውድማ ያደረገው ደም አፋሳሹ የሰሜን ኢትዮጵያ ጦርነት በደቡብ አፍሪካው የፕሪቶሪያ የሰላም ስምምነት የጠመንጃም ላንቃዎችም ዝም እንዲሉ ከስምምነት የተደረሰ ቢሆንም በፈራሚዎቹ በፌደራል መንግስቱና በህወሓት መካከል ያለመተማመኑም ገዝፎ ጦርነት ዳግም ሊከሰት ይችላል የሚለው ስጋትም ያሳሰባቸው የአውሮፓ ህብረትም የኖርዌይ መንግስትም በተለይ የአሜሪካ የህዝብ እንደራሴዎች የሴናቱ የውጭ ጉዳይ ኮሚቴም ሊቀመንበሩ ሪፐብሊካኑ ሴናተር ጂም ሮች በከፊል የተተገበረው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ መሆኑ ለዘላቂ ሰላም ዋነኛ መሳሪያ እንደሆነ አጽንኦት በመስጠትም በጦርነት የተጎዱ ወገኖች ፍትህ እንዲያገኙ ከኤርትራ ጋር የተገባው ውጥረትም አሳሳቢ መሆኑን የሰሜኑን ጦርነትም የተቋጨበትን 3ኛ ዓመት ምክንያት በማድረግም ባወጡት መግለጫ ማሳሰባቸው ይታወሳል።
የወልቃይት ጠገዴ ህዝብ የማንነት ጥያቄ ሳይመለስ በተፈናቃይ ስም የህወሓት ታጣቂዎችን ማስፈር ተቀባይነት እንደሌለው የወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ ባወጣው መግለጫ ተቃውሞውን ገለጸ። ለዓመታት እየተጓተተ የመጣው የወልቃይት ጠገዴ ህዝብ የአማራ ማንነት ጥያቄ መንግስት የፖለቲካ ውሳኔ ሰጥቶ ህዝቡ የአማራ ማንነቱ ሳይረጋገጥ በተፈናቃይ ስም ወራሪዎችን መልሶ ለማስፈር በመንግስትና በአካባቢው አስተዳዳሪዎች እየተደረገ ያለው እንቅስቃሴ አጥብቆ እንደሚቃወም ህዝቡም ያለ ፈቃዱና ያለ ውሳኔው እየተደረገ ላለው የሴራ ፖለቲካ በግልጽ ተቃውሞውን እንዲያቀርብ በማለት የወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ ከኮሎምበስ ኦሃዮ ዛሬ ይፋ ባደረገው መግለጫ አስታወቀ። የማንነት ኮሚቴው እስካለፉት ጥቂት ዓመታት ድረስ ህዝቡ የሰጠውን ኃላፊነትና የህዝቡንም አቋም በመከተል በሚገባ እየሰራ የመጣ መሆኑን በመጥቀስ በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴን አስታኮ በመግለጫ የጠቀሰው የወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ የኮሚቴው አመራሮች በመንግስት መዋቅር በመግባታቸውና በመንግስት የሚወርድላቸውን መመሪያ ለማስፈጸም ሲባል እንደ ማንነት ኮሚቴ ተንቀሳቅሰው በመንግስት በኩል የማንነት ጥያቄው ላለማስመለስ እየተደረጉ ያሉት እንቅስቃሴዎችን ማጋለጥና ህዝቡ እንዲታገልላቸው ማድረግ አልተቻለም ሲል አስታውቋል። በፊት እንደነበረው የወልቃይት ጠገዴ የሚወክል ህዝብን የሚያነቃ የሚያደራጅ በአጠቃላይ የህዝቡን ፍላጎት የሚያዳምጥ ከፖለቲካና ከመንግስት ተጽዕኖ ነጻ የሆነ የማንነት አስመላሽ ኮሚቴ ራሱን ችሎ መቆም ይኖርበታል ያለው የኮሚቴው መግለጫ ወጣቱም ሆነ በአጠቃላይ ህዝቡ ይህንን አካል እንዲዋቀር አጥብቆ እንደሚጠይቅና ትግሉ እንዲቀጥልም ጥሪ አቅርበዋል። ታሪካዊ አማራ ማንነታችን ፖለቲካዊ ውሳኔ እንጂ ከወራሪዎች ጋር ሆነን የምንሰጠው ድምፀ ውሳኔ የለም። መንግስት እውነቱን ስቶ ወራሪዎችን ለማስደሰት የወልቃይት ጠገዴ ህዝብ እንደገና ለማስወረር ሌላ እልቂት እንዲፈጸምበት እያደረገ ያለውን እንቅስቃሴ አጥብቀን እንቃወማለን በማለት የወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ ባወጣው በዚሁ መግለጫ ተቃውሞ የወልቃይት ጠገዴ ህዝብ ያለ በጀት ለ5 ዓመታት ሲታገል መቆየቱንም አስታውሷል። ህዝቡ የማንነት ጥያቄው ሆነ ምርጫው አንድ ብቻ መሆኑን የጠቀሰው መግለጫ እሱም የአማራ ማንነቱ ነው። አሁን እየተደረገ ያለው ግን በበጀትና በምርጫ ሰበብ ህዝቡ ሌሎች አማራጮች እንዲቀበል ግፊት እየተደረገ መሆኑን አይተናል ሲል አስታውቋል። ህዝባችን መብቱ ተከብሮለት አማራዊ ማንነቱ ታምኖለት በጀትም ሆነ ምርጫ ማካሄድ በአማራ ክልል ስር ሆኖ መደረግ አለበት ብለን እናምናለን ያለው መግለጫ ከዚህ ውጪ የሆኑ አማራጮች ግን አሳውን ከባህሩ የማውጣት ስራዎች መሆናቸውን ህዝባችን እንዲያውቅና እንዲታገላቸው አጥብቀን እንጠይቃለን ሲል በዚሁ መግለጫ ጥሪ አቅርበዋል። በእነ ኮሎኔል ደመቀ ዘውዱ ይመራ የነበረው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴን አስታኮ በዚሁ መግለጫ ከዚህ ቀደም የህዝቡን ውክልና ይዞ ላለፉት የትግል ዓመታት የማንነት ጥያቄውን አንግበው ብዙ አስተዋጽኦ ማድረጉን አስታውሶ ዋናው ኮሚቴ የታገለለትን የማንነት ጥያቄ ህጋዊ ምላሽ ሳያገኝ ይህንኑ በመንግስት የወረደውን በተፈናቃይ ስም ወራሪ ሰፋሪዎችን የመመለስ እቅድ ተቀብለው ተግባራዊ ለማድረግ ወይም ለማስፈጸም መስማማታቸውን በማህበራዊ ሚዲያ ቀርበው የሰጡትን መግለጫ ዋቢ በማድረግ ተቃውሞውን ገልጿል። እዚህ ውሳኔ ላይ ሲደረስ የትግሉ ባለቤት የሆነው ሰፊው የወልቃይት ጠገዴ ህዝብ ሐሳቡ መሬት ላይ ወርዶለት በግልጽ ውይይት አድርጎ ውሳኔ ባልተሰጠበት ሁኔታና ትግሉን የሚመለከታቸው ባለፉት የትግል ዓመታት በውጭም በውስጥም ሆነው ሲታገሉና አስተዋጽኦ ሲያደርጉ የቆዩ ተቋማትና የአካባቢው ተወላጆች ስለ ውሳኔው ምንም አይነት ማብራሪያ ባልተሰጠበት ሁኔታ በተወሰኑ የአካባቢው በተቋቋመው የመንግስት መዋቅር የአስተዳደር ስልጣን የተሰጣቸው አካላት ስምምነት የተደረገ በመሆኑ እቅዱ ወደ ተግባራዊነት ሲገባም ለወልቃይት ጠገዴ ህዝብ የወደፊት እጣ ፈንታና የትግሉ ባለቤት ከሆነው ሰፊ አማራ ህዝብ ያለንን ታሪካዊ አንድነት በማሻከር የሚያመጣውን ችግር አሳስቦናል ሲል ይኸው መግለጫ ጠቅሷል። በአሁኑ ወቅት በወልቃይት ጠገዴ እየተደረገ ያለው የጠላቶቻችን የትህነግ ወያኔ ስውር እጅ ያለበት አደገኛ ፖለቲካና በስመ በጀትና ምርጫ ወራሪዎችን ለመመለስ እየተደረገ ያለው ሴራ እንደሚቃወሙ በመግለጫ ያቀረቡትን ጥሪ መሰረት አድርገው የወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ ከኮሎምበስ ኦሃዮ ባወጣው በዚሁ መግለጫ አስታውቋል። በትላንትናው ዕለት በአሜሪካ ኒውዮርክ ግዛት የመጀመሪያው ሙስሊም ከንቲባ ሆነው በመመረጥ ታሪክ የሰሩት ኢትዮጵያን መራጮችንም አክስቶች በማለት የጠሩት ዞህራን ማንዲ ወላጅ አባታቸው ኢትዮጵያ ከጎሳ ፖለቲካ ካልወጣች የደም መፋሰሱ አይቀሬ ነው ሲሉ ለጠቅላይ ሚኒስትር አብይ አህመድ ማስጠንቀቃቸውን አንድ መረጃ ገለጸ። በኡጋንዳው ታዋቂ ማከረሪ ዩኒቨርሲቲ የማህበራዊ ጥናት ዳይሬክተር በአሜሪካው የኮሎምቢያ ዩኒቨርሲቲ የአስተዳደር ትምህርት ፕሮፌሰር የሆኑት የ79 ዓመቱ ምሁር መሐመድ ማንዳኒ
ከዛሬ 7 ዓመት በፊትም አብይ አህመድ ወደ ስልጣን ሲመጡ በኒውዮርክ ታይምስ ጋዜጣ ላይ እንደ ፈረንጆቹ አቆጣጠር በጥር ወይም በፈረንጆቹ ጃንዋሪ 3 2019 በኢትዮጵያ ውስጥ ያለው የጎሳ ፌዴራሊዝም መዘዝ በሚል መጣጠፋቸው ኢትዮጵያ የምትከተለው የጎሳ ተኮር ፌዴራሊዝም ከጥቅሙ ጉዳቱ ያመዛኝ ነው ብለውታል። ጠቅላይ ሚኒስትር መለስ ዜናዊ እንደ ፈረንጆቹ አቆጣጠር በ1994 ያጸደቁት የኢትዮጵያ የጎሳ ተኮር ፌዴራሊዝም ህገ መንግስት የዜጎችን ተወልደው ባደጉበት አካባቢ የባይተዋርነት ስሜት እንዲሰማቸው የሚያደርግ በጎሳዎች መካከል አብሮነት ሳይሆን መራራቅን ወደ ግጭቶች እንዲያመሩ የሚገፋፋም በመሬት ባለቤትነት በመንግስታዊ ስራዎች በአካባቢና በፌዴራል ውክልናም ዙሪያ ኢትዮጵያን እንደ ዜጋ እንዳይሰማቸው የሚያደርግ ብልሹ አሰራር ነው ብለውታል። ከ80 በላይ ብሔር ብሔረሰቦች ባሏት ኢትዮጵያ ውስጥ ገነው የሚወጡትም ደርዘን የማይሞሉ በክልሎች የተከፋፈለችም አገር የሆነችበት ኢትዮጵያ በትግራይ በአማራና በኦሮሚያ ብሔር ተወላጆች መካከል ያለው የበላይነትም የሚቀነቀነባት ፍልሚያም የሚታየባትም ከቀኝ ገዦችም ቀንበርም ነፃ የሆነችው ብቸኛ አፍሪካ አገር ነገር ግን ቀኝ ገዦችም በዘሩት የጎሳ ፖለቲካ የምትታመሰው ኢትዮጵያ ኃያልነቷን ለማግኘት ሰላምና መረጋጋትን ለማስፈን ከፈለገች ከጎሳ ፖለቲካ ወጣም በተቃራኒው መልከ ምድራዊ ፌዴራሊዝምን ብትመርጥም አዋጭ ነው ሲሉ መክረው ነበር። በትላንትናው ዕለትም ኒውዮርክ ላይ ድል ማድረጋቸውን ያበሰሩት የ34 ዓመቱ የኒውዮርክም ተመራጭ ከንቲባ ልጃቸው ዞህራን ማሃዲ ኢትዮጵያን አክስቶቼ የመናውያን ባለሱቆችም ሴኔጋላን የታክሲ አሽከርካሪዎችም ኡዝቤኪስታን ነርሶችም ትሪንዳዳውያን ምግብ አብሳዮችም ምስጋና ይገባቸዋል ማለታቸውን መዘገባችን ይታወሳል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በነ ዶክተር ወንደሰን አሰፋ ያገዛዙ የፈጠራ የሽብር መዝገብ የተከሰሱት የፍርድ ቤት ውሎ በትላንትናው ዕለት ውዝግብ እንደነበረበት ተገልጿል። የውዝግቡ መነሻ አቃቤ ከዚህ ቀደም ማምጣት ያልቻለውን ማስረጃ ይዞ ለመምጣቱ ተጨማሪ የተጠየቀውን ማስረጃ ከመመለስ ይልቅ ጉዳዩን በአቃቤ ሕግና በዳኞች የማደበስበስ እርምጃ ተከትሎ የመጣ መሆኑ ታውቋል። በአማራ ማንነታቸው ሳቢያ ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በነ ዶክተር ወንደሰን አሰፋ መዝገብ በአገዛዙ የፈጠራ የሽብር ወንጀል የተከሰሱ 23 ሰዎች ትላንት ጥቅምት 26 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት የነበራቸው ውሎ ውዝግብ የበዛበት እንደነበር አውሎክሰን አንድነት ከላከው ዘገባ መረዳት ችለናል። መዝገቡ የተቀጠረው አቃቤ ሕግ የተከሳሾችን ስልክ እንዲጠለፍ ያደረኩት በፍርድ ቤት ትዕዛዝ ስለመሆኑ ደብዳቤ ያመጣለው ማለት በተጠየቀው መሰረት ምላሹን ለመጠባበቅ የተሰጠ የነበረ ቢሆንም በዕለቱ አቃቤ ሕግ ለማቱ ቱጃር በተባለ መዝገብ የተከሳሾች ስልክ ቁጥር እንዲጠለፍ በሚል ከፍርድ ቤት ስለማስፈቀዱ የሚገልጽ ደብዳቤ ከዚህ ቀደም አመጣለው በሚል በተደጋጋሚ በቀጠሮ ሲጓተት የነበረውን ደብዳቤውን ይዤ መጥቻለሁ ያለ ቢሆንም ተከሳሾቹና ጠበቆቻቸው ካሁን ቀደም ጠፍቷል በተባለውና ይህን ተከትሎም የድምጽ ማስረጃ ባለመቅረቡ አንድ ሰው ነጻ የተለቀቀ መሆኑን ጭምር በማስታወስ የተባለው የለማ መዝገብ እንደ አዲስ ተደራጅቶ ሊሆን ስለሚችል መዝገቡ ይቅረብልን በማለት የጠየቁ ቢሆንም አቃቤ ሕግ ብቻ ሳይሆን ዳኞች ጭምር ይህንን ህጋዊ ጥያቄ ስላላስደሰታቸው ያገዛዙ ማጭበርበር እንዳይጋለጥ የፈጠሩ ጫና የውዝግቡ መነሻ መሆኑ ታውቋል። ፍርድ ቤቱ በተለየ መዝገብና ዝርዝር ስማቸው ስለመምጣቱ ከመግለጽ ያለፈ ጠበቆችም ሆነ ተከሳሾችን ለማዳመጥ አለመፈለጉ መታፈን የለብንም በማለት የህሊናና የፖለቲካ እስረኞቹ እጃቸውን ቢያወጡም ክልከላ እንደተደረገባቸው ታውቋል። ተከሳሾችና ጠበቆች የስልክ ጠለፋው የተፈቀደበት ደብዳቤ ኮፒ ተደርጎ እንዲሰጣቸው በመሃል ቢጠይቁም አቃቤ ሕግ በመዝገቡ የሌሉ ገና ያልተያዙ ሰዎች ስም ዝርዝር ስለተካተተበት ለሚስጥራዊነቱ ሲባል ሊሰጣቸው አይገባም በማለት ከ2 ዓመት 6 ወር በላይ እየተጓተተ ያለውን የፍርድ ቤት ጉዳይ አስቀድሞ በፍርድ ቤት ትዕዛዝ መሰረት ስልክ ጠልፍ ያለው ያለበትን ደብዳቤ ጠፋ ያለበትን አዲስ ላመጣው ደብዳቤ ተጠየቀውን ላለመመለስ ፍርድ ቤቱም ተባባሪ መሆኑ ተገልጿል። ጠበቃ ቤተ ማርያም አለማየሁ፣ ጠበቃ ሰለሞን ገዛኝ ከተከሳሾችም ጠበቃና የህግ ባለሙያ አለሊ ምረቱ፣ ዶክተር ሲሳይ አውግቸውና ጋዜጠኛ ዳዊት በጋሻው እንዳይናገሩ መከልከላቸውም ታውቋል። ዶክተር ሲሳይ በመሃል ገብቶ የጠፋ መዝገብ እንደ አዲስ ተደራጅቶ የመጣባቸው ስለመሆኑ በመጥቀስ ትክክል አለመሆኑን በመግለጽ ኮፒ እንዲሰጣቸው የጠየቀ ቢሆንም እኛና ጠበቆቻችን ልንደመጥ ይገባል በሚል ተቃውሞና ማጉረምረም መብዛቱን ተከትሎ በመሃል አጀንዳ ለማስቀየር የፈለጉ የሚመስሉት አቃቤ ሕግ ባህራን ይፍሩ እጃቸውን አውጥተው በነሲሳይ መልካሙ ተሰድብ ያለው አቶ ዮሐንስም የህዝብ ጠላቶች ብለውናል፣ ይህ ከርሶ አይጠበቅም በማለት ለችሎት ማመልከቱ ታውቋል። ሲሳይ መልካሙ ውሸት ነው ሲል ለፍርድ ቤቱ ምላሽ የሰጠ ሲሆን የምክር ቤት አባሉ አቶ ዮሐንስ ቧያለው ደግሞ ለምናገረው ነገር ሙሉ ኃላፊነቱን ወስዳለሁ፣ አዎ አሁንም የህዝብ ጠላቶች
ናችሁ ሲሉ በችሎት ላይ ምላሽ መስጠታቸው ታውቋል። በችሎት ውስጥ የነበሩ የፖለቲካና የህሊና እስረኞችም በተመሳሳይ አቃቢ ህግን የህዝብ ጠላትነት በድምጽ ያረጋገጡ ሲሆን በአካል ለመዳኘት የሚቸግረን ከሆነ በፕላዝማ ልናደርገው እንችላለን በሚል ዳኞቹ ለአገዛዙ አፈና መከታ ለመሆን የሞከሩ ሲሆን እየተደረገ ያለው የፍርድ ቤቱ ጫና ተከትሎ አድርጉት በሚል ከህሊናና የፖለቲካ እስረኞቹ መካከል አንዳንዶች አስተያየት መስጠታቸው ታውቋል። ጋዜጠኛ ዳዊት በጋሻው እንድንናገር እድል ይሰጠን በማለት እጅ አውጥቶ ፍርድ ቤቱን መጠየቅ ረብሻ ነው ወይ? ሞት የሚያስፈርድ ክስ ይዛችሁ እኛን ታዳምጡም ወይ? በማለት መዝገቡ ጠፍቷል፣ ለእኛም እንድንናገር እድል ይሰጠን በሚል እጅ ማውጣት ችሎት መድፈር ነው ወይ? በማለት የችሎቱን ያፈና አካሄድ መንቀፉም ታውቋል። 950 ቀን ታስር ያለው 13 ዳኞች እየተቀያየሩ አመላልሰውኛል ያለው ጋዜጠኛ ዳዊት በጋሻው አሁንም የመናገር እድላቸው ሊነፈግ እንደማይገባ ለችሎቱ ገልጿል። የአቃቤ ህግ የምስክር ብይን የቀጠሮን በተመለከተ ተከሳሾች 2 ዓመት ከ7 ወር በላይ በግፍ ያለ ፍትህ የታሰሩ መሆናቸውን በመጥቀስ አጭር ቀጠሮ እንዲሰጥ ቢጠየቅም ፍርድ ቤቱ ለህዳር 26 ቀን 2018 ዓ.ም ከአንድ ወር በኋላ ቀጠሮ ሰጥቶ በውዝግብ የተጀመረው ችሎት በውዝግብ መጠናቀቁን አውሎክሰን አንድነት ከላከው በዚሁ ዘገባ ጠቅሷል። በኢትዮጵያ ውስጥ በቴሌኮም ኢንዱስትሪው በተለይ በሞባይል የገንዘብ ማስተላለፍ ዘርፍ ኤም-ፔሳ የተሰማራው የኬንያው ሳፋሪኮም የደንበኞቹ ቁጥር ቢጨምርም ገቢው ከግማሽ ከመቶ በላይ ማሽቆልቆሉ ተገለጸ። ባለፈው ዓመትም የ6 ወራት የሥራ ጊዜውን በወርሃ መስከረም 30 2024 ሲያጠናቅቅ ከሞባይል ገንዘብ ማስተላለፊያ በስዋሂልኛ ቋንቋ የገንዘብ ወይም ፔሳ የተባለው የሞባይል ገንዘብ ማስተላለፊያ ሞባይል ፔሳ ከመስከረም 2024 የአውሮፓ አቆጣጠር እና ህዳር ወይም ኖቬምበር 2025 ባለው ጊዜ ውስጥ የ64.3 ከመቶ ማሽቆልቆሉ ማሳየቱን ገልጿል። በምስራቅ አፍሪካ በቆዳ ስፋቷና በህዝብ ቁጥሯ ግዙፍ በሆነችው ኢትዮጵያ ውስጥ የሞባይል አገልግሎት እየሰጠ የሚገኘው ሳፋሪኮም ከ6 ወራት በፊት ሳይጣራ ወይም ኦዲትም ሳይደረግ አግኝቶት የነበረው ገቢው ከ24.4 ሚሊዮን የኬንያ ሺሊንግ ወደ 8.7 ሚሊዮን ማሽቆልቆሉንም ገልጿል። የገቢው ማሽቆልቆሉን የገለጸው ሳፋሪኮም በተቃራኒው የደንበኞቹ ቁጥር በግምትም ከ358 ከመቶ በላይ መጨመሩ ይህም ከታቀደው የ4 እጥፍ ጭማሪ ማሳየቱን አስታውቋል። በኢትዮጵያ ውስጥ የኤም-ፔሳ ገቢ በአጠቃላይ ገቢው ላይ ካለፈው መስከረም 2024 እስከ ህዳር 2025 የአውሮፓ አቆጣጠር ባለው ጊዜ ውስጥ ሳፋሪኮም በአጠቃላይ ከኤም-ፔሳ አገልግሎት ያገኘው ገቢው ከ77.2 ቢሊዮን የኬንያ ሺሊንግ ወደ 88.6 ቢሊዮን ሺሊንግ ወይም በመቶኛ 14 ከመቶ ከፍ ማለቱን ባወጣው መግለጫ አስታውቋል። በአማራ ህዝብ ላይ በኢትዮጵያ እየተፈጸመ ያለውን የዘር ጭፍጨፋ የእስራኤል መንግስት እንዲያወግዝና የበኩሉን ዲፕሎማሲያዊ ጫና እንዲያደርግ የአማራ አንድነት ማህበር በእስራኤል ለሀገሪቱ ውጭ ጉዳይ ሚኒስትር ለመከላከያና በየደረጃው ላሉ ሌሎችም ባለስልጣናት ጥሪ ያቀረበ ለጠቅላይ ሚኒስትር ኔታንያሁ ተመሳሳይ ጥያቄ ለማቅረብ ቀጠሮ መያዙን አስታውቋል። የአማራ አንድነት ማህበር በእስራኤል የሀገሪቱ መንግስት በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ በማውገዝ ዲፕሎማሲያዊ ጫና እንዲያደርግ በደብዳቤ መጠየቁን አስታወቀ። የቀድሞ እስራኤል ፓርላማ አባልና የዚሁ ፓርላማ ምክትል አፈ ጉባኤ የነበሩት አቶ ሾሎሞን ሞላ ጭምር የተካተቱበት የማህበሩ አባላት ቡድን ደብዳቤዎቹን ለሀገሪቱ ውጭ ጉዳይ ሚኒስትር ጨምሮ ለተለያዩ መስሪያ ቤቶች ማስገባቱን አስታውቋል። በኢትዮጵያ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ለማስቆም አስቸኳይ ጣልቃ ገብነት ጥሪ ለእስራኤል መንግስት ማቅረቡን የአማራ አንድነት ማህበር በእስራኤል ለሀገሪቱ ውጭ ጉዳይ ሚኒስትር፣ ለመከላከያ ሚኒስትር፣ ለፕሬዝዳንት ጽህፈት ቤትና ለሌሎችም ደብዳቤ ያስገባ ሲሆን ለጠቅላይ ሚኒስትር ኔታንያሁ ተመሳሳይ ደብዳቤ ለማስገባት ቀጠሮ መያዙን አስታውቋል። ማህበሩ ከእስራኤል በላከልን መግለጫ እኛ የእስራኤል መንግስት ዜጎችና የሰብአዊ መብት ተሟጋቾች በኢትዮጵያ በአማራ ህዝብ ላይ የሚፈጸመው የዘር ማጥፋት ለማስቆም አስቸኳይ ጥሪ ለእስራኤል መንግስት ዲፕሎማሲያዊ፣ ሰብአዊና ዓለም አቀፍ እርምጃ እንዲወስድ እናሳስባለን በማለት በደብዳቤያቸው መጠየቁን አስታውቋል። እንደ አውሮፓ አቆጣጠር ከ2023 ጀምሮ የኢትዮጵያ መንግስት በአማራ ህዝብ ላይ ስልታዊ ዘመቻ ማካሄዱን ከነዚህ መካከል የአየር ድብደባ፣ የጅምላ እስራት፣ ማሰቃየት፣ ግድያና ሆን ተብሎ የተፈጸሙ ጥቃቶችን ጭምር ከነዚህ መካከል ሴቶች፣ ህጻናትና አረጋውያን ጭምር በግፍ የተጨፈጨፉበትን እርምጃ በማንሳት ከዓለም አቀፍ የቀይ መስቀል ኮሚቴ የተገኙ ሰነዶችን ጨምሮ በርካታ ሪፖርቶችን እነዚህን ጭካኔዎች ያሳያል
ያሳያሉ በሚል በደብዳቤው አስታውቋል። ባለፈው ወር ብቻ በአንድ ወር ውስጥ ከ40 በላይ ድሮን ጥቃቶች በሰላማዊ ሰዎችና መሰረተ ልማቶች ላይ፣ ሆስፒታሎች ላይ ጭምር ያነጣጠረ ጥቃት መፈጸሙን፣ እነዚህ ጥቃቶች ነፍሰ ጡር ሴቶችን ጨምሮ በርካታ ሰላማዊ ሰዎችን መግደላቸውን ለእስራኤል ውጭ ጉዳይ ሚኒስቴር ለመከላከያና ለፕሬዝዳንቱ ጨምሮ በተለያዩ ወገኖች ባስገባው ደብዳቤ ላይ ገልጿል። የአማራን ሕዝብ ህልውና ለማስከበር እየተንቀሳቀሰ ያለው ፋኖ ዓለም አቀፍ ሕግን ባከበረበት ወቅት በተቃራኒው የአብይ አገዛዝ ወራሪ ሰራዊት በአማራ ሕዝብ ላይ እየፈጸመ ያለውን የጭካኔ ተግባር አጠናክሮ መቀጠሉን፣ የአማራ ታጋዮችን ለከባድ ስቃይና የጭካኔ ተግባር እንደሚፈጽም ለዚህም ማሳያ 19 ዓመቷ አርበኛ ባለሟሴ እንዲሁም አርበኛ ትዕግስት ወዳጆ በአስከሬናቸው ላይ በአሰቃቂ ሁኔታ የፈጸሙትን ወንጀል ጭምር በዚሁ ደብዳቤ በመጥቀስ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ጭፍጨፋ የእስራኤል መንግስት እንዲያወግዝ ጠይቀዋል። እስራኤል በአማራ ውስጥ በጦርነት ወንጀሎችና በሰው ልጅ የሚፈጸሙ ወንጀሎች ላይ ገለልተኛ ምርመራ እንዲደረግ በዓለም አቀፍና በክልል ተቋማት ማህበረሰቦች ላይ እርምጃ እንዲወሰድ የበኩሏን አስተዋጽኦ እንድታደርግ የጠየቁ ሲሆን የሰላማዊ ሰዎችን ህይወት ለመጠበቅ ፈጣን የሰብአዊና ዲፕሎማሲያዊ እርዳታ እንድታደርግ ጭምር ጠይቀዋል። የአማራ ማህበር በእስራኤል የቀድሞ የእስራኤል ፓርላማ አባልና የዚሁ የክኔሴት ምክትል አፈ ጉባኤ የነበሩት አቶ ሰለሞን ሞላ ጋር በመተባበር የህግ ጠበቃ ከሆኑት አቶ ሰለሞን ኃይሌ፣ ካፒቴን ዋኘው ገላው የአየር ኃይል አብራሪ ፓይለትና የህዝብ ተቆርቋሪ ከሆኑት ጋር ከሌሎቹም ጋር በመተባበር የአማራ አንድነት ማህበር በእስራኤል ሊቀመንበር አቶ ትእዛዝ ዛውዱ ጭምር የተካተቱበት ኮሚቴ ተዋቅሮ ይህኑ ስራ ለመስራት እየተንቀሳቀሰ ሲሆን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ይህኑ ደብዳቤ ለማስገባት ቀጠሮ መያዛቸውንም ማህበሩ በላከው መረጃ አስታውቋል። ማህበሩ የጀመረውን የዲፕሎማሲ ዘመቻ አጠናክሮ በአማራ ህዝብ ላይ እየተፈጸመ ያለው ጭፍጨፋ ትኩረት እስኪያገኝ ድረስ ጥረቱን እንደሚቀጥልም በላከው በዚሁ መረጃ ገልጿል። በትግራይ ክልል የአንዲት ወጣት ሴትን ህይወት የቀጠፈ ግለሰብ በእድሜ ይፍታህ ብይን ተላለፈበት። ወጋታም ፋክትም የመቀሌ ፍርድ ቤትን የፍርድ ቤት ውሎ ዋቢ አድርጎ ዛሬ እንደዘገበው ሉዓም ገብረ እግዚአብሔር የተባለች ወጣትን በ2016 ዓ.ም መቀሌ ከተማ አቅራቢያ ከሚገኘው ኮሃ ክፍለ ከተማ ውስጥ ገድሏታል ተብሎ የተጠረጠረው አማኑኤል አረጋይ ፈጽሞታል የተባለውን የወንጀል ክስና ማስረጃዎችን የመረመረው ፍርድ ቤቱ ግለሰቡም ለግድያው ተጠያቂ መሆኑን በማረጋገጥም ለሰራው ወንጀል በእድሜ ይፍታህ ቅጣትም እንዲቀጣም ችሎቱ ወስኖበታል ብሏል። በኢትዮጵያ ውስጥ የትግራይ ክልልን ጨምሮ በተለያዩ ክልሎችም ከቅርብ ዓመታት ወዲህ ሴት እህቶችንና ጨቅላ ህፃናት ላይ ወሲባዊ ጥቃት ከማድረስም በተጨማሪ ህይወታቸውን የመቅጠፍም ወንጀሎችም እየተበራከቱ መምጣታቸውን የማህበረሰብ ክፍሎችና የሰብአዊ መብት ተሟጋቾችም ስጋትና ቁጣ ማስነሳቱ ይታወሳል። ትላንት በአፋር መጋሊ በኩል የሰነዘረውን ጥቃት ተከትሎ በአብይ አገዛዝ የሚደገፈውና ቀደም ሲል ከነበረው ከትግራይ ኃይሎች ተገንጥሎ ሲንቀሳቀስ የነበረው የትግራይ ሰላም ሰራዊት የተባለው ተቆጣጥሯቸው የነበሩ ቦታዎችን ማስለቀቁ ታውቋል። በመቀሌ ከተማና በከተማው ባሉ ዩኒቨርሲቲዎች የህወሓት መሪዎች ዳግም ጦርነት ውስጥ እንዳይገቡ የሚያሳስብ ተቃውሞ ተደርጓል። በህወሓት የሚመራው የትግራይ ታጣቂ ቡድን ትላንት ከጀርባና ጌታቸው ረዳ ይመሩታል የሚባለውን የትግራይ ሰላም ሰራዊት በአፋር ሰፍሮ በሚገኝበት ቦታ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ቡድኑ በከፍተኛ ደረጃ መመታቱንና አካባቢውን ጥሎ ከወጣ በኋላ ህወሓት ሙሉ ለሙሉ አካባቢውን የተቆጣጠረ ሲሆን የአፋር ክልል መጋሊ ቀጠና የተከፈተውን ተኩስ ተከትሎ ከ2000 በላይ ዜጎች መፈናቀላቸውን አስታውቋል። ህወሓት ጥቃቱን ከከፈተ በኋላ 6 የአፋር መንደሮችን የተቆጣጠረ ሲሆን ጥቃቱ በቀጥታ የተሰነዘረው በአብይ አህመድ በሚደገፈውና ቀደም ሲል ከትግራይ ኃይሎች ከሚባለው ተገንጥሎ የወጣው የትግራይ ሰላም ሰራዊት የተባለው ወታደራዊ ይዞታ ላይ ሲሆን ጥቃቱ በከባድ መሳሪያ የታገዘ መሆኑን ተከትሎ ህወሓትና የአብይ አገዛዝ ወደ ተጠበቀው ጦርነት ሊገቡ ይችላሉ የሚሉ ስጋቶች ዛሬም በዓለም አቀፍ መገናኛ ብዙሃን ጭምር በስፋት ሲስተናገድ ቆይተዋል። ይህ በእንዲህ እንዳለ ህወሓት የሰነዘረውን ወታደራዊ ጥቃት ተከትሎ በመቀሌ ከተማና በከተማው ባሉ ዩኒቨርሲቲዎች በሌሎች የትግራይ አካባቢዎችም በዛሬው ዕለት በህወሓት አመራሮች ላይ ተቃውሞ የተሰማ ሲሆን የትግራይ መሪዎች አደብ ግዙ፣ ጦርነት አንፈልግም የሚሉት እጃቸውን ወደ ላይ ያመሳቀሉ ሰላም ፈላጊ ነን ያሉ በርካቶች ተቃውሞ ያቀረቡ ሲሆን ልጆቻቸውን በጦርነት ካጡ እናቶች መካከል የተወሰኑት የሰልፉ አካል መደረጋቸውን ከትግራይ የሚወጣው መረጃ ይገልጻል። ትላንት ህወሓት ጦርነት የከፈተበትና ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው ቀደም ሲል ህወሓት ሙሉ ቁጥጥር ስር ከነበረው የትግራይ ኃይሎች ተገንጥሎ የወጣው ኃይል በአብይ አገዛዝ ከኋላ የሚደገፍና ከኤርትራ ጋር ይደረጋል
የተባለውም ጦርነት እንደ ትልቅ አቅም የተቆጠረ የህወሓት መሪዎችን ለማንበርከክም ትልቅ ሚና አለው ተብሎ የነበረ ቢሆንም የትላንቱ ጥቃት ተከትሎ የኃይል በአፋር ሰፍሮበት የነበረውን አካባቢ ጭምር ማስጠበቅ አለመቻሉ አስቀድሞ ጠንካራ ሰራዊት ተገንብቷል የሚለውን መረጃ ጥርጣሬ ላይ የሚጥል ሆኗል። በእንዲህ እንዳለ ዛሬ የአፋር ክልላዊ መንግስት የሚሊሻ አባላትን ህወሓት ወደ ተቆጣጠራቸው የአፋር ክልል መጋሊ ቀጠና 6 የአፋር መንደሮች ለማስለቀቅ የቡድን መሳሪያ ጭምር ታጥቀው መንቀሳቀሳቸውን ማምሻውን የወጡ መረጃዎች ይገልጻሉ። ይህ በእንዲህ እንዳለ ከዚህ ቀደም አሰብን በጦር ኃይል እናስመልሳለን የሚለው የአብይ አገዛዝ ወታደራዊ እንቅስቃሴን ተከትሎ ትላንት ህወሓት የሰነዘረውን ጥቃት መሰረት ማድረግ የፕሪቶሪያው ስምምነት የሚያፈርስ እርምጃ ነው የተባለ ቢሆንም በፕሪቶሪያው ስምምነት መሰረት ህወሓት ከባድ መሳሪያ ጭምር አስረክቦናል ሲሉ የነበሩት የአብይ አገዛዝ ስልጣን አስጠባቂ ሆነው መከላከያ ኤታማዦር ሹም ለአፋር ክልል መግለጫ እውቅና የሚሰጥ ይፋ መግለጫ በአገዛዙ በኩል አለመውጣቱ ጥያቄ አስነስቷል። በሌላ በኩል በጃልማሮ ከሚመራው የኦሮሞ ነጻነት ግንባር ኦነግ ጦር አመራሮች ጋር አዲስ ድርድር ለማድረግ ጃልማሮ በቀይ መስቀል ልዩ ሄሊኮፕተር ከጥቂት ጓዶቻቸው ጋር ለድርድር መሄዱን የሚጠቅሱ መረጃዎችን መውጣት ጀምረዋል። በስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የክልሉ ምክር ቤት አባል አቶ ታዬ ደንዳ ከነጃልማሮ ጋር ለሁለተኛ ዙር የአብይ አገዛዝ በታንዛኒያ አሩሻ ያደረገውን ድርድር መክሸፍ ተከትሎ ተጠያቂው የእሳቸው ፓርቲ ኦሮሞ ብልጽግና ፓርቲ መሆኑን አስተያየት መስጠታቸውን ተከትሎ አብይ አህመድ ከስልጣን ማንሳቱና ጨካኝ ሰላም የማይፈልግ በንጹሃን ስቃይ የሚደሰት መሆኑን በማህበራዊ ሚዲያ አስተያየታቸውን ካሰፈሩ በኋላ ተደብድበው ለዳግም እስር መዳረጋቸው አይዘነጋም። በምዕራብ አውሮፓዊቷ ጀርመን በጽኑ ህሙማን ክፍል ውስጥ ይሰራ የነበረ አንድ ነርስ 10 ህሙማንን በመግደልና 27 ሰዎች ላይ የግድያ ሙከራ በማድረግ ወንጀል ጥፋተኛ ሆኖ በመገኘቱ የእድሜ ልክ እስራትም ተበየነበት። አቃቤ ሕግም ስሙን ለጊዜው ይፋ ያላደረገው ይህ ነርስም ስራውን ለማቃለል በሚል እሳቤም የህመም ማስታገሻ ወይንም የእንቅልፍ መድኃኒት ለበሽተኞቹ በመስጠት አዛውንት ህሙማንን መድኃኒት በመስጠት እንዲሞቱ አድርጓልም ብሏል። ነርሱ ይህንን ወንጀል የፈጸመው እንደ ፈረንጆቹ አቆጣጠር ካለፈው ታህሳስ 2023 የዛሬ 2 ዓመት ወይም 3 ዓመት እስካለፈው ዓመት ግንቦት 2024 በምዕራብ ጀርመን በወርስሊን ባል ሆስፒታል መሆኑን ታውቋል። መርማሪዎች ነርሱ በሙያው ላይ እየሰራ በቆየባቸው ዓመታት ይታዩ የነበሩ አጠራጣሪ ጉዳዮች ላይም ተጨማሪ ምርመራ እንደሚያደርጉም ገልጸዋል። የፈረንሳዩ ዜና አገልግሎት አጃንስ ፍራንስ ፕሬስ እንደዘገበው በወርስሊን በሚገኘው ሆስፒታል እንደ ፈረንጆቹ አቆጣጠር በ2007 የነርስነት ሙያ ስልጠና ከወሰደና ካጠናቀቀ በኋላ ከ2020 ጀምሮም ተቀጥሮ ይሰራ የነበረው ተጠርጣሪው ወይም ተፈራጁ ግለሰብ አቃቤ ሕግ አቻን ለሚገኘው ፍርድ ቤትም ሲያስረዳ ከፍተኛ እንክብካቤ በሚፈልጉ ታማሚዎች ላይ ቁጣና ርህራሄ ማጣት ማሳየቱን እንደዚሁም ራሱን የህይወትና የሞት ጌታ በማድረግ አቅርቧል ሲል ፈርጆታል። ፍርድ ቤቱ አክሎም የሌሊት ፈረቃም ስራውን ለማቅለል በሚል ህሙማን ከፍተኛ መጠን ያለው ሞርፊን የተባና ማዲዞል የተሰኙ አደንዛዥ መድኃኒቶችን በመውጋት ህይወታቸውን እንዲያልፍም አድርጓቸዋል ብሏል። የህክምና ባለሙያው በቁጥጥር ስር የዋለው ባለፈው ዓመትም ሲሆን ፍርድ ቤቱ የእድሜ ልክ ፍርዱንም ሲሰጥም ግለሰቡ የፈጸመው ወንጀል በወንጀሉ ክብደት የተነሳም በተለይ ከ15 ዓመት በፊትም ቶሎ እንዳይፈታ ሲል ክልከላም አስቀምጦበታል። ተጨማሪ ተጎጆች ሊኖሩ ይችላሉ ያለው ከሳሽም አቃቤ ሕግም ይህንን ለማካሄድም ቁፋሮ እየተካሄደም ሲሆን በዚህ የተነሳም ግለሰቡ በድጋሚ ለፍርድ ሊቀርብም ይችላልም ብሏል። ይህ ወንጀል እንደ ፈረንጆቹ አቆጣጠር በ2019 በሰሜናዊ ጀርመን በሚገኙ 2 ሆስፒታሎች 85 ታካሚዎችን በመግደል ወንጀል ተከሶ የእድሜ ልክ እስራት ከተቀጣው የቀድሞ ነርስ ኔልሰን ሆይጌል ጋር ተመሳሳይነት እንዳለው የአገሪቱ መገናኛ ብዙሃን ዘግበዋል። የአውሮፓ ህብረት ባህር ኃይል አንድ ነዳጅ የጫነችም የእቃ ማጓጓዣ መርከብ በባህር ላይ ወረበላዎችም ተጠቅታለች የሚለውን መረጃም ተከትሎ የጦር መርከቡን ወደ ሶማሊያ ባህር መላኩን አስታወቀ። የአውሮፓዊቷ ማልታን ሰንደቅ ዓላማ በማውለብለብ ከህንድ ወደ ደቡብ አፍሪካ ነዳጅም ጭና በመጓዝ ላይ የነበረችም የእቃ መጫኛ መርከብ በውስጧ የነበሩ 24 ሰራተኞች በባህር ወረበላዎችም ጥቃት ሊደርስባቸው ነው የሚለውን የማነቃቂያ ደውል ዛሬ የደረሰው የህብረቱም የባህር ኃይል ተዋጊ መርከቡን ወደ አካባቢው በመላክም በቅርብ ርቀት እየተከታተለ መሆኑንና ተገቢውን እርምጃ ለመውሰድም መዘጋጀቱን አስታውቋል። የባህር ላይ ደህንነት መረጃዎችን የሚያቀብለው አምብሬሌ የተባለው ተቋም ቀደም ሲል እንደገለጸው
የባህር ላይ ወረበላዎቹ በነዳጅም ጫኟ መርከብ ላይ ሮኬቶችን ማስወንጨፋቸውን ተከትሎ የመርከቧ ሰራተኞች ከመርከቧ ውስጥ ከሚገኘው መደበቂያ ስፍራ መሸሸጋቸውንና ራሳቸውን ለማዳን መዳረጋቸውን ገልጿል። የመርከቧ ሰራተኞች የደረሰባቸው ጉዳትም አለመኖሩም ተመልክቷል። ካለፈው ዓመት ወዲህ የባህር ላይ ውንብድና በሶማሊያ የባህር ግዛት ላይ ሲደርስ የአሁኑ የመጀመሪያም ሲሆን ባለፈው ዓመት በወርሃም ግንቦት 2004 የአውሮፓ አቆጣጠር አንድ የላይቤሪያ ሰንደቅ ዓላማ በማውለብለብ ከ17 ሰራተኞቿ ጋር ስትጓዝ የነበረች የቃመጫኛ መርከብ ከመቃደሾ ከተማ 380 ማይል ምስራቃዊ አቅጣጫ በወረበላዎችም ጥቃት እንደደረሰባት ከዚያም ቀደም ብሎ ከአንድ ዓመት በፊት የማልታ ሰንደቅ ዓላማ ያውለበለበች መርከብ በወረበላዎችም መጠለፏን ተከትሎ የህንድ የባህር ኃይል ጣልቃ በመግባት የባህር ላይ ወረበሎችን በቁጥጥር ስር በማዋል የመርከቧ ሰራተኞችን ነፃ ማውጣታቸው ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።